በድጋሚ እኔም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት መታሰቢያ በዓል ሁላችንም በሰላም አደረሰን። ጌታ የተመሰገነ ይሁን። በያላችሁበት የጌታ ሰላም ይብዛላችሁ። እንግዲህ እንኳን አደረሳችሁ እንላችኋለን። እንደ ቤተ ክርስቲያን በስቅለቱ ጉዳይ በኢየሱስ ክርስቶስ ሞት ጉዳይ እንነጋገራለን። ቀደም ሲል በመስቀሉ መልእክታችን በሚል ሐሳብ ፓስተራችን በጣም ድንቅ ሐሳብ አካፍሎናል። እኔ ደግሞ ኢየሱስ ክርስቶስ ለምን ተሰቀለ? ከመስቀሉ ያገኘነው ፋይዳ ምንድነው? ምንድናቸው ትሩፋቶቹ? ኢየሱስ ለምን ሞተ? መስቀል ወንጀለኞች ሊያውም በጣም ትልልቅ ጥፋት ያጠፉ ወንጀለኞች የሚቀጡበት ከባዱ የቅጣት መንገድ ነው መስቀል። ኃጢአተኞች፣ ወንጀለኞች፣ ክፎች በሚሰቀሉበት በትልቁ የወንጀለኛ መቅጫ በዚህ ልክ ኢየሱስ ክርስቶስ ለምን ተቀጣ? ምንድነው ፋይዳው የሚለውን ከኔ ጋር እናያለን። በጣም ብዙ ነገር ማለት እንችላለን። ኢየሱስ የሞተበትን ጉዳይ ምክንያቱን ብዙ ማለት እንችላለን። እኔ ጥቂት ነገር እንድንል አስባለሁ። ይህንን የስቅለት ጊዜ ስናስብ በዚህ ቀን ኢየሱስ ለዚህ ነው የተሰቀለው የሚለውን እንድናስብ እፈልጋለሁ። መጽሐፍ ቅዱስ የኃጢአት ደሞዝ ሞት ነው ይላል። ሰው ሁሉ ደግሞ ኃጢአተኛ እንደሆነ መጽሐፍ ቅዱስ ያስተምራል። የሰው ልጅ በሰራው ኃጢአት ከእግዚአብሔር እንደተጣላ እናውቃለን። በዚህ ኃጢአት ምክንያት ደግሞ ሞት ተፈርዶበታል። ቅጣት ይጠብቀዋል። ለዚህ ሰው ኢየሱስ ሞቷል። የመጀመሪያው የሞቱ ፋይዳ ኢየሱስ ክርስቶስ የሞተበት የመጀመሪያው ምክንያት ያገኘነው ምትክነቱ ነው። በእኛ ምትክ ኢየሱስ ክርስቶስ ሞተ። ሞት የተፈረደበት ኃጢአተኛ የሆነው የሰው ልጅ የሚገባው ሞት የሚገባው ቅጣት ኢየሱስ ክርስቶስ ወሰደለትና በሱ ምትክ በሰው ምትክ በዚህ በኃጢአተኛው ሰው ምትክ ኢየሱስ ክርስቶስ ሞተ። ስለዚህ ኢየሱስ የሞተው በምትካችን በእኛ ፈንታ ነው። ምትክነት ማለት የአንድን ሰው ቦታ መውሰድ፣ የአንድን ሰው ፋንታ መውሰድ ነው። የኃጢአተኛውን ፋንታ የኃጢአተኛውን ምትክ ወስዶ በምትካችን እኛ መሞት ሲገባን ነው የሞተው። መስቀሉ እሱን ነው የሚያስተምረን። መጽሐፍ ቅዱስ በትንቢተ ኢሳይያስ መጽሐፍ ምዕራፍ 53 ከቁጥር 4 እስከ 6 እንደዚህ ይላል። ደዌያችንን ተቀበለ፣ ሕመማችንን ተሸከመ፣ ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንን ተግሣጽ በእርሱ ላይ አኖረ። ኢየሱስ ክርስቶስ በመስቀል ላይ የኛን ደዌ በእኛ ምትክ ወሰደ። የኢየሱስ ክርስቶስ የሞቱ ፋይዳ አንዱ በእኛ ምትክ ሕመማችንን ወሰደ። እኛ ልንደቅ የሚገባንን መድቀቃችንን ወሰደ። ለእኛ የሚገባውን ኢየሱስ ክርስቶስ አደረገ ብሎ ያስተምረናል መጽሐፍ ቅዱስ። ስለዚህ ቅጣታችን የወሰደበት እግዚአብሔር ራሱ ስለኛ የሚገባውን ፍርድ እግዚአብሔር ራሱ የወሰደበት መስቀሉ ይሄ ነውና በእርሱ ቁስል እኛ ተፈወስን ይላል። ኢየሱስ ጌታ ነው። እንደ በጎች ተቅበዝብዘን ጠፍተን ነበር ይላል እዛው ምዕራፍ ላይና ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንም በደል በእርሱ ላይ አኖረ። የኛን እሱ ላይ አኖረ። የኛን እርሱ ወሰደ። ሞታችንን ሞተልን። እኛ በቆምንበት ቆመ። እኛ የሆነውን እሱ ሆነ። መጽሐፍ ቅዱስ ስለ መስቀሉ ሲያስተምረን በምትክነት በእኛ ፋንታ ኢየሱስ እንደ መስቀልን ስናስብ እኔ ነበርኩ እዚህ ቦታ መሆን የሚገባኝ። እኔ ነበርኩ እዚህ ይሄ ቀን ለኔ የሚገባ ነበር፣ ግን ኢየሱስ በኔ ምትክ ሞተ። ጌታ ይመስገን። በሌላ ስፍራ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ሐዋርያው ቅዱስ ጳውሎስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ኢየሱስ ክርስቶስ ጻድቅ ነው፣ ኃጢአትን አያውቅም። ኃጢአት በሱ ዘንድ የለም፣ ኃጢአትንም አላደረገም። ግን እግዚአብሔር ምን አደረገ?
በእርሱ ሆነን በክርስቶስ ሆነን የእግዚአብሔር ጽድቅ ኃጢአተኞች የሆነውን ኃጢአት የምናደርገውን የእግዚአብሔር ጽድቅ እንሆን ዘንድ በኃጢአት ፈንታ በኃጢአት ምትክ ጽድቅን እናገኝ ዘንድ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለዚህ በሞቱ ኃጢአታችን ተወግዷል። በሞቱ የሱን ጽድቅ ሰጥቶናል። እንደገና ሌላ ጥቅስ ልጨምርላችሁ። ሮሜ መጽሐፍ ምዕራፍ 3 ከቁጥር 24 እስከ 26 እንደዚህ የሚል ቃል አለ። በእርሱ በሆነው ቤዛነት በኩል እንዲያው በጸጋው እንጸድቅ ዘንድ ይላል። እኛ በእርሱ በሆነው ቤዛነት በኩል እንዲያው በጸጋው እንጸድቅ ዘንድ ለኃጢአተኛው በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። ጌታ ይባረክ። ስለዚህ የሞቱ ፋይዳ ኢየሱስ ክርስቶስ በእኛ ምትክ መሞቱ ነው። እኛ መሞት ሲገባን ዛሬ የኛ ሞት ነበር መነገር የነበረበት። ጌታ ኢየሱስ ሞተልን፣ በእኛ ምትክ እርሱ ሞተልን፣ በደላችንን ደመሰሰው፣ ጽድቁን አጎናጸፈን፣ ምትክ አግኝተናል። ኢየሱስ ምትካችን። ጌታ ይባረክ። መስቀሉ ይሄንን ነው የሚያስተምረን። በገላትያ 3:13 ላይ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። እርሱ እርግማናችን ወሰደ፣ እርግማናችን ሆነ። ስለዚህ በምትካችን ኢየሱስ ክርስቶስ እርግማንን አስወገደው። የመጀመሪያው ይሄ ነው። ጌታ ይባረክ። የሞቱ ፋይዳ ምትክ አግኝተናል። ኢየሱስ ምትካችን ነው። ሁለተኛው ቤዛነትን አግኝተናል። ኢየሱስ ቤዛችን ነው። መቤዠትን አግኝተናል። ቤዛነትን ስናይ የተያዘን የተወሰደን አንድን ነገር ዋጋ ከፍሎ ማስመለስ ማለት ነው። አንድ በሌላ ሰው እጅ ያለ ከአንድ ሰው የተወሰደን ነገር ዋጋውን የሚገባውን ዋጋ ተገቢውን ሙሉን ዋጋ ከፍሎ ማስመለስ ነው ቤዛነት። ኢየሱስ ክርስቶስ ቤዛችን ሆነ። ዋጋን ከፍሎ የሚገባውን ዋጋ ማንም ሊከፍለው የማይችለውን ዋጋ ከፍሎ ቤዛችን ሆነ። ከታሰርንበት በምርኮ ካለንበት በሰይጣን በባርነት በፍርሃት በሞት ቀንበር ካለንበት ከዛ እስራት ዋጋ ከፍሎ ነፃ ወጣን። ኢየሱስ ጌታ ነው። ስቅለቱን ስናስብ ለኛ ህይወት መዳን የተከፈለ ዋጋ ይህን ያክል ነው። ያንን ዋጋ ከፍሎ አዳነን። ኤፌሶን መጽሐፍ ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ቁጥር 7 ላይ እንደዚህ ይላል፣ በውድ ልጁም እንደ ጸጋው ባለጠግነት በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት የኃጢአትን ይቅርታ አገኘን ይላል። ኢየሱስ ቤዛችን ነው። በውድ ልጁ ይላል። በሞቱ ምን አገኘን? ቤዛነትን። ስለዚህ ጌታ ኢየሱስ ቤዛ ሆነን ዋጋውን ከፈለልን፣ ሙሉ ዕዳችንን ከፈለልን፣ የሚገባውን ቅጣት ተቀጣልን። በዚህ ቀን ማሰብ ያለብን እኔ ከባርነት ነፃ እንድወጣ፣ እኔ ከቀንበር ነፃ እንድወጣ፣ ከሰይጣን ባርነት ነፃ እንድወጣ፣ ከሰይጣን ባለቤትነት ገዢያችን ነበር። በነገራችን ላይ መስቀሉ የባለቤት ለውጥም ነው ያደረገው። ኦልሬዲ አሁን የኢየሱስ ሆነን የራሳችሁ አይደላችሁም ሁሉ ይላል መጽሐፍ ቅዱስ። በውድ ዋጋ በገዛ ደሙ ስለገዛን የኢየሱስ አደረገን። የሰይጣን ነበርን፣ የቁጣ ነበርን፣ አሁን ባለቤት ቀየር። ባለቤታችን ኢየሱስ ክርስቶስ ሆነ፣ ቤዛችን ሆነ፣ ሞቱ ዕዳችንን ከፈለ፣ በደሙ ቤዛነትን አገኘን። ሌላ አንድ ጥቅስ ልጨምር። ማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንዲሁም የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ፣ ለስንቶች? ለብዙዎች፣ ለሰው ልጅ ሁሉ ለብዙዎች ቤዛን ይሰጥ ዘንድ እንጂ እንዲያገለግሉት አልመጣም። ጌታ ኢየሱስ ለምን መጣ? ቤዛ ሊሆነን፣ ለብዙዎች መዳን ይሆን ዘንድ ህይወቱን ቤዛ አድርጎ። መስቀሉ ውድ ዋጋ የተከፈለበት ነው። የተከፈለው ዋጋ የኢየሱስ ደም ነው። ንጹህ ህይወት ነው።
ንጹህ ህይወት ተከፍሎ እንደዳንን የምናስብበት ቀን ነው ይሄ ቀን። እንዲሁ ጴጥሮስ ምዕራፍ 1 ቁጥር 18-19 እንደዚህ ይላል፣ ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ህይወት የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም ነው ይላል። ከአባቶቻችሁ በወረሳችሁት ከንቱ ነገር ልትዋጁ ይገባችሁ ነበረ። እነሱ የሚያደርጉት በበግና በጥጆች በፍየል ደም ነበር፣ በእንስሶች ደም። እናንተ ግን ተዋጅታችኋል። ግን የተዋጃችሁት በበግ ደም አይደለም። እንዲህ ይላል፣ ይኸው ነውርና እንከን እንደሌለበት በግ ደም በክርስቶስ ክቡር ደም። ደሙ ክቡር ነው። መስቀል ላይ የፈሰሰው ደም ክቡር ነው። በዚህ ክቡር በሆነው ደም ተዋጅታችሁ። ወገኖቼ መስቀሉ የሚያስተምረን መስቀሉ ላይ የተንጠለጠለው ኢየሱስ ንጹህ ደም፣ ክቡር ደም፣ እንደ እንስሳ ያለ ደም አይደለም። ክቡር የሆነ ነውር የሌለበት ደም ወንድሞቼና እህቶቼ እንድንደን የፈሰሰው ደም የከበረ ደም። አንድ የመጨረሻ ጥቅስ ልጨምር። ቆላስይስ ምዕራፍ 1 ከቁጥር 13-14 እንደዚህ ይላል፣ እርሱ ከጨለማ አገዛዝ አዳነን፣ ወደሚወደው ልጁ መንግስትም አሻገረን። አዳነን ብቻ አይደለም የሚለው፣ ሽግግር ተከናውኗል። ቅድም የባለቤትነት ለውጥ አይደል? ከጨለማው መንግስት ወደ እግዚአብሔር መንግስት ወደ ልጁ መንግስት አሻገረን። በእርሱም መዋጀትን በደሙ አግኝተናል። ዋጀን በምኑ? በደሙ። ይህም የኃጢአት ይቅርታ ነው። ስለዚህ ስቅለትን ስናስብ የተከፈለልን ዋጋ ቤዛ የሆነን ኢየሱስ ክቡር ደሙን እንዳፈሰሰ እንድናስብ በክቡር ደም በንጹህ የኢየሱስ ደም ተዋጅተናል። ሶስተኛ የሞቱ ፋይዳ የቤዛነቱ ፋይዳ ማስተሰሪያ ነው። ስርየትን አግኝተናል። ሞቱ ስርየትን፣ የኃጢአትን መደምሰስ፣ የዕዳን መከፈል፣ ምህረትን ማግኘት፣ ይቅርታን አግኝተንበታል። ማስተሰሪያ በአንዳንድ ትርጉሞች ይቅርታ መቀበያ ማለት ነው። ይሄ ሳይሆን ደግሞ እግዚአብሔር ከሰው ልጅ ጋር አይታረቅም ነበር። ደም ሳይፈስ ስርየት የለም። መጽሐፍ ቅዱስ እንደሚል መከፈል ያለበት መስዋዕት አለ። ያ ደግሞ ንጹህ ደም መሆን አለበት። ስለዚህ ኢየሱስ ክርስቶስ ማስተሰሪያችን ነው ስንል ይህንን የመስዋዕቱን ዋጋ የከፈለ ነው። ማስተሰሪያውን አድርጎልናል። ስለዚህ ስርየትን እንድናገኝ ኢየሱስ ክርስቶስ የማስተሰሪያውን መስዋዕት ከፈለልን። በዕብራውያን መጽሐፍ ምዕራፍ 9 ቁጥር 22 እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደም ሳይፈስ ስርየት የለም። ስለዚህ እግዚአብሔር ከሕዝቡ ጋር ከሰው ልጅ ጋር እንዲታረቅ ስርየት እንዲከናወንና ያንን ስርየት ያከናወነው ጌታ ኢየሱስ ነው የመስዋዕቱን ክፍያ የከፈለው። እንዲሁ በሮሜ መጽሐፍ ምዕራፍ 3 ቁጥር 25 ላይ በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦታል ይላል። የማስተሰሪያ መስዋዕት ኢየሱስ የስርየቱ መስዋዕት የማስተሰሪያ መስዋዕት ሆኖ እንደቀረበ መጽሐፍ ቅዱስ ያስተምረናል። የሚገርመው መስዋዕቱንም አቅራቢው ራሱ እግዚአብሔር መሆኑ ነው። የዳንበት መስዋዕት እግዚአብሔር ከራሱ ጋር እኛን ያስታረቀበት መስዋዕት አቅራቢውም ራሱ እግዚአብሔር ነው። መስዋዕቱም ራሱ ኢየሱስ ሆኖልናል። በአንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይ እርሱም የኃጢአታችን ማስተሰሪያ ነው ኢየሱስ፣ ይኸውም ለዓለም ሁሉ ኃጢአት እንጂ ለእኛ ብቻ አይደለም። ኢየሱስ ክርስቶስ የኃጢአታችን ማስተሰሪያ ሆኖ ቀርቦልናል። ይሄ ደግሞ ለሁሉ ነው፣ ለዓለም ሁሉ ኃጢአት። ኢየሱስ ለሁሉን የሞተው ለሁሉ ኃጢአት፣ ለሁላችንም ኃጢአት፣ ደግሞም ለኃጢአት ሁሉን የሞተው ኢየሱስ ጌታ ነው። የፈሰሰው ደም ያን ሁሉ ያስተሰርያል። የኢየሱስ ደም የማያስተሰርየው ኃጢአት የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። እንደገና ዮሐንስ ሐዋርያው ዮሐንስ ምዕራፍ 4 አንደኛ ዮሐንስ ምዕራፍ 4 ቁጥር 10 ላይ ፍቅር ይህ ነው እኛ እግዚአብሔርን እንደወደድነው ሳይሆን፣ ፍቅር ትርጉሙ ይሄ ነው፣ እኛ እግዚአብሔር እንደወደድነው ሳይሆን እርሱ እንደወደደንና ስለ ኃጢአታችን
ማስተሰሪያ ይሆን ዘንድ ልጁን መላኩ ነው። ኢየሱስ ለምን መጣ? ስለ ኃጢአታችን ማስተሰሪያ ይሆን ዘንድ። ስለዚህ ይህን ቀን ስናስብ በዚህ ቀን ኢየሱስ የኃጢአታችን ማስተሰሪያ ሆኖ እንደቀረበ እንድናስብ ይገባል ማለት ነው። ሌላው በዚህ ቀን ያገኘነው ፋይዳ እርቅ ነው። በኃጢአት ምክንያት በእኛና በእግዚአብሔር መካከል የጥል ግድግዳ ነበር። እኛና እግዚአብሔር ህብረት ማድረግ አቁመን ነበረ። የአባት የልጅነት ግንኙነታችን ተቋርጦ ነበር። ጠላቶቹ ነበርን። ወዳጅ የነበርነው ጠላቶች ነበርን። ስለዚህ ይህንን ጠላትነት ወደ ወዳጅነት ያመጣው ኢየሱስ የተሰቀለባት ያቺ ቀን ናት። ጌታ ይባረክ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 19 እንደዚህ ይላል፣ ይህ ሁሉ ከእግዚአብሔር ነው፣ እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን። መካከላችን የገባ ሌላ የለም። ራሱ ከራሱ ጋር አስታረቀን። ይህ ቀን የሚደንቅ ነው። እግዚአብሔር በክርስቶስ አማካኝነት ከራሱ ጋር አስታረቀን። የማስታረቅንም አገልግሎት ሰጠን። አስታረቀን ብቻ አይደለም፣ አስታራቂም አደረገን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር፣ ለኛም ደግሞ የማስታረቅ ቃል ሰጠን። ስለዚህ እኛና እግዚአብሔር መካከል ያለው የጥል ግድግዳ የፈረሰበት፣ አሜን፣ ወዳጅነታችን ግንኙነታችን የታደሰበት፣ አባታችን የሆነበት፣ ልጁ የሆንበት፣ እርቅ ያከናወንበት፣ ለዚህም ደግሞ ራሱ ከራሱ ጋር እንዳስታረቀን መጽሐፍ ቅዱስ ይናገራል። ሮሜ መጽሐፍ ምዕራፍ 5 ቁጥር 10 ላይ የእግዚአብሔር ጠላቶች ሳለን ይላል። ምኖች? ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን። በምንድን የታረቅነው? በልጁ ሞት። እኛና እግዚአብሔር የታረቅነው በልጁ ሞት ነው። እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም? ሃሌሉያ። በሞቱ ከታረቅን በሕይወቱማ እንዴት የላቀ መዳን አይሆንልን? ኢየሱስ ጌታ ነው። ከእግዚአብሔር ታርቀናል። አንድ የመጨረሻ ጥቅስ ልጨምር። ኤፌሶን ምዕራፍ 2 ቁጥር 13 በዚህ ርዕስ ላይ ማለት ነው። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ፣ ምን የነበራችሁ? ርቀን ነበርን ማለት ነው። በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካኝነት ቀርባችኋል። ሃሌሉያ። ኃጢአት አርቆን ነበር። ኃጢአት ከእግዚአብሔር አርቆን ነበር። ርቀን ነበር። ቅድም ጠላቶች ነበርን ይላል። አሁን ደግሞ ርቃችሁ ነበር ይላል። ርቃችሁ የነበራችሁ በክርስቶስ ቀርባችኋል። በደሙ አማካኝነት መስቀል ወይም የስቅለቱ ስራ ወደ ክርስቶስ ወደ አብ ያቀረበን ነው። ሌላው መስቀሉ ወይም ስቅለቱ ጽድቅን ያገኘንበት፣ የጸደቅንበት፣ ጀስቲፊኬሽንን ያገኘንበት፣ በእግዚአብሔር ፊት ያለ ኩነኔ ያለምንም መከሰስ ሙሉ ሆነን እንድንቀርብ ይህንን ፖዚሽን ይህንን ስፍራ የሰጠን ነው። ኃጢአተኞች የነበርነውን ቅድም ጸደቅን ብለናል። ጽድቁ ታውጆልን፣ ጽድቁ ተቆጥሮልን የክርስቶስ የኛ ሆኖ በምትካችን በሮሜ መጽሐፍ ምዕራፍ 4 ቁጥር 25 እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ፣ እኛን ጻድቅ አድርጎ ለማቅረብ አቀረበን። ኢየሱስ ክርስቶስ ስለ ኃጢአታችን አልፎ ተሰጠ፣ ጻድቃን ደግሞ አደረገን። ክርስቶስን በማመን ጻድቃን ሆነናል። ይሄ ቀን ጽድቅን ያገኘንበት ቀን። ሃሌሉያ። ገላትያ መጽሐፍ ምዕራፍ 2 ቁጥር 16ም እንደዚህ ይላል፣ ሰው በኢየሱስ ክርስቶስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ በክርስቶስ ይሄ በሞተልን በተሰቀለልን በስቅለቱ በሞቱ ላይ በዚህ ቀን እንድናስብ የሚያስፈልገው በመሞቱ ጸድቀናል። አንዱ ትሩፋት ይሄ ነው። የመጨረሻው እንግዲህ ስቅለቱ ሞቱ ድልን ደግሞ ሰጥቶናል። በኃይላት ላይ፣ በስልጣናት ላይ፣ በሰይጣን ላይ። ሰይጣን ወይም እነዛ እውነቶች ሲከናወኑ ኢየሱስ ሲሰቀል በቃ አለቀ፣ ተሸነፍን፣ አሸነፍኩ ብሎ ነበር። ግን ተሸንፏል። ሰይጣን የተሸወደበት ትልቁ ቀን ኢየሱስን የሰቀለ ቀን ነው። ጌታ የተባረከ ይሁን። ኢየሱስ አሸናፊ ነው። ኢየሱስ አሸንፎ ደግሞ አሸናፊ አድርጎናል። በእርሱ ድልን አግኝተናል። ቅድም ፓስተራችን ጠቅሶታል፣ ደግሜ ልጥቀሰው። ቆላስያስ መጽሐፍ ምዕራፍ 2 ከቁጥር 14 እስከ 15 እንደዚህ ይላል፣ ሲቃወመንና ሲጻረረን የነበረውን የዕዳ ጽሕፈት፣ ዕዳ ነበረብን፣ ያንን የዕዳ ጽሕፈት ከነ ሕግጋቱ በመደምሰስ ይላል።
በመስቀል ላይ ቸንክሮ ጠርቆ ከመንገድ አስወገደው። የአለቆችና የባለስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ ያዞራቸው እንዲታዩ አደረገ ይላል። ኢየሱስ ጌታ ነው። አዋረደው ሰይጣንን፣ ስልጣኑን ገፈፈው። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳት የታል? ኢየሱስ ክርስቶስ ሲነሳ የታወጀ አለ አይደለም? ሰይጣን ተሸንፏል። ዲያብሎስ ተሸንፏል። ኢየሱስ ክርስቶስ እሱ ድልን ሰጥቶናል። ዕብራውያን መጽሐፍ ምዕራፍ 2 ከቁጥር 14 እስከ 15 ልጆቹ በስጋና በደም እንደሚካፈሉ እርሱ ደግሞ ራሱ ደግሞ ያንኑ ተካፈለ ይልና ይኸውም በሞት ላይ ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው ይላል። ይሄ በጣም ወሳኝ ነገር ነው። መስቀሉ የድል መልእክት ነው። ቅድም መስቀሉ መልእክታችን አይደል? የድል መልእክት ነው። ባርነትን ሰብረን የወጣንበት በርሱ ሞትን ያሸነፍንበት አሜን ነው። ኃይላት ስልጣናት ሁሉ የተገፈፉበት ነው። ስለዚህ ቅድም እንዳልኩት የመስቀሉ ፋይዳ አንደኛ ምትክነት ያገኘንበት፣ ሁለተኛ ቤዛ የሆነበት ኢየሱስ ስርየትን ያገኘንበት፣ አራተኛ እርቅን ያገኘንበት፣ አምስተኛ ጽድቅን ያገኘንበት፣ እንዲሁ ደግሞ ድልን ያገኘንበት ቀን ነው። እንኳን አደረሳችሁ። ኢየሱስ ጌታ